በቅርቡ መቀሌን እንቆጣጠራለን ሲሉ የአዲሱ ጥምረት መሪ ጌታቸው ረዳ አስታወቁ። እንዴት ለሚለው ዝርዝር መረጃ አለን። ኦብነግ ወደ ትጥቅ ትግል ገብቻለሁ ብሏል። በኤርትራም ስልጠናና ትጥቅ ለመውሰድ መገኘታቸው እርግጥ ሆኗል። ከውጭ በደረሰን መረጃ በአሜሪካ 2 የጦር ጀቶች ተጋጭተው ከባድ አደጋ ደርሷል። እንዴት ሆነ? ምንስ መዘዝ አመጣ? የሚለውን ዝርዝር መረጃ አለን። ሰብስክራይብ በማድረግ አብራችሁን ቆዩ። ወደ ዝርዝር መረጃችን ስንገባ ከኢሳያስ አፈወርቂ ጋር የተገናኙት የኦብነግ መሪ ከኢትዮጵያ መንግስት ጋር የሰላም ስምምነት በማድረግ ትጥቅ ፈቶ በሰላማዊ የፖለቲካ ማዕቀፍ ውስጥ ሲንቀሳቀስ የነበረው የኦጋዴን ብሔራዊ ነጻነት ግንባር ኦብነግ በድጋሚ ወደ ትጥቅ ትግል መመለሱን አስታውቋል። ይህንን ውሳኔ ተከትሎም የቡድኑ መሪ አብዱራህማን መህዲ በአስመራ በመገኘት ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር የተገናኙ ሲሆን ይህ ይፋዊ ግንኙነት በቀጠናው አዲስ የፖለቲካና የደህንነት ምዕራፍ መክፈቱን አመላካች ሆኗል። የኦጋዴን ነጻ አውጪ ግንባር እንደ አውሮፓውያን አቆጣጠር በ2018 በሀገሪቱ የመጣውን የፖለቲካ ለውጥ ተከትሎ በወቅቱ በአስመራ ከተማ በተደረገ ስምምነት መሰረት የትጥቅ ትግል ማቆሙን በይፋ አሳውቆ ነበር። አመራሮቹና ተዋጊዎቹን ወደ ሀገር ውስጥ በማስገባት በሰላማዊ መንገድ መንቀሳቀስ ጀምሮ የነበረ ሲሆን ይሁን እንጂ ግንባሩ በወቅቱ የተደረጉት የሰላም ስምምነቶች በተሟሉ ሁኔታ አልተተገበሩም በሚልና በሶማሌ ክልል ያለው የፖለቲካ ምህዳር መጥበቡን ምክንያት በማድረግ አሁን ላይ ሰላማዊ ትግሉን አቋርጦ ወደ ቀድሞው የትጥቅ እንቅስቃሴው ለመመለስ መገደዱን ገልጿል። የድርጅቱ መሪ ከፕሬዝዳንት ኢሳያስ አፈወርቂ ጋር ያደረጉት ግንኙነት በኢትዮጵያና በኤርትራ መካከል ያለው ዲፕሎማሲያዊ ግንኙነት እየቀዘቀዘ በመጣበትና የቀጠናው የጂኦፖለቲካ ውጥረት በበረታበት ወቅት መከናወኑ የብዙዎችን ትኩረት ስቧል። የፖለቲካ ታዛቢዎች እንደሚሉት ላለፉት በርካታ ዓመታት የኢትዮጵያን የውስጥ ፖለቲካ ሚዛን ለመቀየር የተለያዩ የታጠቁ ኃይሎችን ስታስተናግድና ስትደግፍ የቆየችው አስመራ አሁንም በኢትዮጵያ ውስጥ ካሉ ተቃዋሚዎች ኃይሎች ጋር ያላትን ትስስር እንደገና ማደስ መጀመሯ ይህ ጉብኝት ያሳያል ይላሉ። ይህ የኦብነግ ወደ ትጥቅ ትግል መመለስና ከኤርትራ ጋር ያለው አዲስ ትብብር በምስራቅ ኢትዮጵያና በአጠቃላይ በአፍሪካ ቀንድ ሰላምና መረጋጋት ላይ አዲስ ስጋት ሊፈጥር እንደሚችል እየተነገረ ይገኛል። ከኢትዮጵያ መንግስት በኩል ግን እስካሁን ድረስ በዚህ የኦብነግ ውሳኔ በአስመራ ስብሰባ ዙሪያ የተሰጠ ይፋዊ ምላሽ የለም። ትግራይን በቅርቡ እንቆጣጠራለን። አቶ ጌታቸው ረዳ የትግራይ ሰላምና ለውጥ ምክር ቤት በሚል በአዲስ አበባ በተመሰረተው ቡድን ወቅት ያደረጉት ንግግር ነው። ወደ መቀሌ መመለሳቸው የማይቀርና የቅርብ ጊዜ ጉዳይ መሆኑን በልበ ሙሉነት ተናግረዋል። እርሳቸው በንግግራቸው መሃል በአጭር ጊዜ ውስጥ ወደ መቀሌ እንደምንገባ በውስጤ ምንም አይነት ጥርጥር የለኝም በማለት የለውጥ ኃይል ሲሉ የጠሩት ስብስብ በቅርቡ ዋና ከተማዋን መቀሌን መልሶ ለመቆጣጠር በቁርጠኝነት እየሰራ መሆኑን በይፋ አውጀዋል። ቀደም ሲል ከመቀሌ ከተማ ስላላቸው አወጣጥና ስደት በዝርዝር ሲያብራሩም ጉዳዩ ከፍርሃት ወይም ከሽንፈት የመነጨ እንዳልሆነ በግልጽ አስገንዝበዋል። እርሳቸውና ደጋፊዎቻቸው ከመቀሌ የወጡት በትግራይ ሕዝብ ላይ ተጨማሪ መከራና የደም መፋሰስ እንዳይደርስ እንዲሁም የሕዝብ ንብረት ሙሉ በሙሉ እንዳይወድም በትዕግስትና በኃላፊነት በማሰብ እንደነበር ገልጸዋል። አቶ ጌታቸው ይህንን አስመልክተው ሲናገሩ ሕዝቡ ዋናው አካል በመሆኑ የእርሱን ደህንነት ለመጠበቅና ንብረቱ እንዳይባክን በማሰብ ነው ከመቀሌ ወጣ ነው ሲሉ በወቅቱ የነበረውን አስገዳጅና ህዝባዊ ውሳኔ በቁጭት አስታውሰዋል። በአፋርና በትግራይ ድንበር አካባቢ ከትግራይ የተሰባሰቡ ታጣቂዎችን እንዳስቀመጡ የሚነገርላቸው እነጌታቸውና ጻድቃን በወታደራዊ አቅም በዶክተር ደብረጽዮን የሚመራውን መንግስት እንጥላለን እያሉ ይገኛሉ። በህዝቡ ስም የሚነግዱ ብለው የጠሯቸው አካላት ባለፉት ዓመታት የህዝብንና የክልሉን ከፍተኛ ገንዘብና ሀብት ያለአንዳች ርህራሄ የዘረፉ የሙስና መረቦች ትግራይን ወደ ከፋ አደገኛ ገደልና ምስቅልቅል እየመሯት ነው በማለት በጽኑ ኮንነዋል።
ይህንን የህወሓት የጥፋትና የብልሹ አሰራር ጉዞ በአስቸኳይ ለማቆም በአፋር ክልል የሚንቀሳቀሰውን የታጠቀ ኃይል ጨምሮ ሁሉንም ወገኖች በማስተሳሰር ትግራይን ከተጫነባት የቡድን አምባገነንነት ነፃ ለማውጣትና በቅርቡ በድል አድራጊነት ወደ መቀሌ ለመመለስ ያላቸው እቅድ ፍጹም የማይታጠፍ መሆኑን በታላቅ ቁርጠኝነት ገልጸዋል። ወደ ባህር ማዶ ዜናችን ደግሞ ስንሻገር በዩናይትድ ስቴትስ 2 የጦር ጀቶች በአየር ላይ ተከሰከሱ ወይም ተጋጩ ይለናል የዛሬው ዘገባችን። በአሜሪካ አይዳሆ ግዛት በሚገኘው ማውንቴን ሆም የአየር ኃይል እዝ ውስጥ በተካሄደው የገንፋይተር ስካይስ ዓመታዊ የአየር ትርኢት ላይ 2 የዩናይትድ ስቴትስ ባህር ኃይል ተዋጊ አውሮፕላኖች በአየር ላይ ከባድ ግጭት ማስተናገዳቸውን ወታደራዊ ምንጮች አስታወቁ። በተከሰተው በዚህ አደጋ የባህር ኃይሉ ተመራጭ የጦር አውሮፕላኖች የሆኑት 2 ሱፐር ሆርኔትስ ወይም ግሮውለርስ የሚባሉት ተዋጊ ጀቶች በሰማይ ላይ ትዕይንት እያሳዩ በነበረበት ቅጽበት ነው እርስ በርስ የተጋጩት። ከተጋጩ በኋላም ሁለቱም አውሮፕላኖች ፍጥነታቸውን መቆጣጠር አቅቷቸው ቀጥታ ወደ መሬት በመምዘግዘግ በከፍተኛ ፍንዳታ መውደማቸውን የዓይን እማኞችና ይፋ የሆኑ ተንቀሳቃሽ ምስሎች ያመለክታሉ። አደጋው በአየር ትርኢቱ ታዳሚዎች ላይ ከፍተኛ መደናገጥን የፈጠረ ቢሆንም በአውሮፕላኖች ውስጥ የነበሩት 4ቱም የበረራ አባላት አውሮፕላኖቹን መሬት ላይ ከማረፋቸውና ከመፈንዳታቸው ጥቂት ሰከንዶች ቀደም ብሎ ራሳቸውን ከአውሮፕላኑ ውስጥ በማስወንጨፍ ወይንም ኢጀክት በማድረግ በፓራሹቱ ማምለጥ መቻላቸው ተረጋግጧል። የአየር ኃይል ቤዙ የአደጋ ጊዜ ሰራተኞችና የሕክምና ባለሙያዎች አደጋው ወደ ተከሰተበት ስፍራ ወዲያውኑ በመንቀሳቀስ የበረራ አባላቱን ለማዳን አስቸኳይ ስራዎችን አከናውነዋል። የዕለቱን ዜናዎች ጨረስን። አብራችሁን ስለነበራችሁ እናመሰግናለን። ቻናላችንን ኦምኒያ ዜናን ሰብስክራይብ በማድረግ ታማኝና ትኩስ መረጃዎች ይድረሷችሁ እንላለን። ቤተሰብ ፕላስ በመሆን ከኛ ጋር አብራችሁ ዝለቁ። ቸር ቆዩልን።